ስትጸልዩ እንዲህ በሉት ክርስቶስን። በህይወታችሁ ተቸግራችሁ ከሆነ ተጨንቃችሁ ከሆነ በህይወታችን ጭንቅ ካለ ጌታ ሆይ ለሳምራዊቷ ያልካትን የህይወት ውሃ ለኔም ስጠኝ። ጌታ ሆይ ይህን የህይወት ውሃ ስጠኝ እንበለው። ይህን ውሃ ስጠኝ፣ ይህን የማያስጠማ ውሃ፣ ይህን ከሆድ ውስጥ የሚፈልቅ የዘላለም የህይወት ውሃ፣ ይህን የችግር የጭንቅ መገላገያን ሁሉ ውሃ እባክህ ጌታ ሆይ ይሁን ውሃ ስጠኝ አለች። ይህ ውሃ ለማንም ነው የሚሰጠው፣ ግን እንዲሁ ደግሞ አይሰጥም። እንዲሁ አይሰጥም ስንል ክፍያ ኖሮት አይደለም፣ ደጅ ጥናት ኖሮት አይደለም። አንድ መስፈርት ግን አለው ክርስቲያኖች። ዛሬ አሁን ባጭሩ ትምህርቴን ማጠቃለለው ይህን ውሃ ለመጠጣት ማያስጠማውን ውሃ ለመጠጣት ማድረግ የሚገባንን ነገር ነው። ምን አስቀድሰው ለምንድን ነው? ምን ጾመው ምን ጸልየው ለምንድን ነው? ምን ሰግደው ምን መጸውተው ለምንድን ነው? ምን ፈልገን ነው? ንገሩኝ እስኪ። ምንድን ፈልገን ነው ይህን የምናደርገው? የዘላለምን ህይወት ነው አይደለም? በምድሩ ላይ ተመልከቱ። በምድር ላይ ህይወታችን የሚስተካከለው በነገራችን በትክክል የሚስተካከለው የሰማዩን ህይወት የሚያስገባ ውሃ በህይወታችን ስንቀዳ ነው። ንገራችሁ አልስተካከል ያለን ያን ውሃ ስራ አልቀዳ ነው። ለዛ ነው የማያስጠማ የሚለው። ለምን ሌላው ያስጠማል። ለምሳሌ ህይወታቸውን ለማስተካከል ብዙ ሰዎች ጠንቋዮች ጋር ሄዱ፣ አሁንም ግን ይጠማሉ። ሀብታሞችን እዩዋቸው። ለምሳሌ ሄዱ፣ ጠቢቡም ሄዱ፣ ጉቦም ሰጡ። አንዳንዶቹ ማለት ነው፣ ሁሉም አይደለም። ሀብት ያገኛሉ፣ ግን ጥማቸው ይረካሉ አይረኩም? እስኪ ማን ነው በሀብቱ የህይወት ጥሙ የረካው? ውስኪ ቢጠጣ አይለቀው። ሰቨን ስታር ሆቴል ቢያድር ምንም ሲቃዥ ያድራታል። የህይወት ዋና እስካልቀዳ ድረስ አይረካም። ስልጣን የቀዱ ሰዎች ይረኩ አረኩ። ፍልስፍና የቀዱ ሰዎች አረኩ። ዮሐንስ አፈወርቅ አባታችን ወደ እዛው በነበረበት በአንጾኪያ ፍልስፍናን ቀርቶ ጠጥቶት ነበረ። ጭልጥ አድርጎ ነው ለዛውም የጠጣው። መምህሩ እንዲያውም ክርስትና የዚያ ዘመን የፈላስፎች የአዋቂዎች ሁሉ የዘላለም ህይወት አይደለም፣ ያጠቃላይ የነፍሳቸው የእውቀታቸው የአይምሯቸው ጥማት አርኪ ብቸኛው ክርስትና ሆኖ ፈላስፎች ሁሉ እያፈለሰ ሲወስድበት ዮሐንስ አፈወርቅ መምህር ምን ይል ነበር? እኔን የሚተካይ ፈላስፋ እሱ ነበረ፣ ግን ምን ያደርጋል ክርስቲያኖች ይወስድብኛል ይል ነበር። ምክንያቱም የሚፈራው ለምንድን ነው? ፍልስፍናውን ይጠጣሉ ግን አይረኩም፣ ህይወታቸው ደስተኛ አይደሉም። እያቸው በእኛ ሀገር እንኳን አንዳንድ ሰዎች አንዳንድ ወጣቶች እነዚህ እንኳን በእውነቱ ፍልስፍናን ከቃሉ በላይ የሚያውቁትም አይመስለኝም፣ ይቅርታ ይደረግልኝና፣ ግን ፈላስፋ ነኝ ለማለት አንዱ ጸጉሩን ፍትትትል አድርጎ ጃኬቱን አዛልፎ እያለ መሄድ ፈላስፋ የሚሆንም ይመስለዋል። ፈላስፎች ጅሎች እኮ አይደሉም፣ እውነት አዋቂ ነን ብለው ነው እንደዛ የሚያደርጉ። እንደዚህ መሆን አይደለም ፍልስፍና፣ አጓጉል ነገር መናገርም አይደለም ፍልስፍና።